ወንጌል በፍቅር ይሰበካል ዓለም አቀፍ ቤተክርስቲያን ሲሆን አሁን ይዤላችሁ የመጣሁት ግጥም ነው። የግጥሜ ርዕስ ትንሣኤ ትልቁ ተስፋችን። በእውነት የትንሣኤው ጌታ ነው ኢየሱስ። በዓለም ሳለ የዓለም ብርሃን ነበረ። ዓለምን እንዲሁ በደሙ የገዛ በሕይወት እንድንኖር ዘንድ ከሰማይ ሰማያት ወርዶ ደሙን ያፈሰሰልን ስለኔ ስለናንተ መስቀልን ተሸክሞ የተንከራተተልን በዚህ በዛ ሲወጉት መስቀል ላይ ሰቅሎ ሲስቁበት መችስ ያውቁ ነበር የትንሣኤ ጌታ እንደሆነ። መችስ ያውቁ ነበር የትንሣኤ ጌታ እንደሆነ። አንዱ ለሁሉ መስዋዕት ሆኖ የሰው ልጅ አሳልፎ ሰጠው። አብሮት እየበላ አብሮት እየጠጣ ገንዘብን መረጠ። ኃጢአተኛው ያለ ኃጢአት ያለ በደል በርባን ይፈታ ኢየሱስ ይሰቀል እያሉ ያለ ጥፋት አንከራተቱ፣ ያለ በደል አሰቃዩ። ንጹሕ ሆነ ከወንበዴዎች መሃል ተሰቀልክ። ለካ ያ ሁሉ ውለታ ለኔ ነበር። ለካ ያ ሁሉ ውለታ ለኔ ነበር። ደሙን አብስሶ ለኔ ስል ጌታ ለኔ ከፍታ ሲል ዝቅ አለልኝ። ለኔ ክብር ሲል ተዋረደልኝ። ለኔ ሞት ሲል ሞተልኝ። ስድቤን ቆሻሼን ሙሉ የተሸከመልኝ። ቆሻሼን አጽርቶ በደሙ ያጠበኝ። ዛሬ አነጻኝ ተሰቅሎ በመስቀል ላይ። በሐሰት መስክሮ ደሙን አፈሰሰ። ፈረዱበት ጌታዬ ላይ በበደላችንና በኃጢአታችን። ለኃጢአታችን ሞተ ለጽድቅ እንድንኖር ዘንድ ራሱን በስጋው የኃጢአታችን እንጨት ተሸከመ። በመገረፉ ቁስል እኛን አዳነን። በመገረፉ ቁስል እኛን አዳነን። የአብርሃም የይስሐቅ ያዕቆብ አምላክ የሕያዋን እንጂ የሙታን አምላክ ያልሆንክ ለኔ ለናንተ ስል ጽዋ ሆኖ አባቱን እኔ እንደምፈልገው ሳይሆን አንተ እንደፈለክ ብሎ የፋሲካ በግ የሆነልን አምላክ ከዚያ ከክብሩ ስፍራ ስጋ ለብሶ ሰው ሆኖ የመጣ በገንዘብ ተለውጠ በኃጢአተኞች እጅ አልፈ የተሰጠክ ወንበዴ እንደሚይዘው ሰው አምላኬን ለመያዝ ሰይፍና ዱላ ይዘው መጡ። ወደፊት የሰው ልጅ በኃይሉ ቀኝ ተቀምጦ በሰማይ ደመና ሲመጣ እንደሚያዩት መችስ ያውቁ ነበር። መችስ ያውቁ ነበር። መራራውን ጽዋ በኔ ፈንታ የጠጣክ ሸክም ሲያንገላተኝ ቀንበር ሲከብደኝ ጨለማው በርትቶ መሄጃው ሲጠፋኝ ከጎኔ ሲጠፋ የሚረዳኝ ብቻዬን ያልተውከኝ ምድረ በዳ አለሁኝ የምትል ለተጎዳ ገበናዬን ሸፋኝ ሚስጥረኜ ከማንም ከምንም የምትበልጥብኝ አምላኬ ልበል ልክ እንደ ልማዴ። አምላኬ ልበል ልክ እንደ ልማዳቸው እንደ ባህላቸው ሽቶ ይዞ መጡ የሚያገኙት መስሏቸው። ይህንን ትልቅ ድንጋይ ማን ያነሳል እየተባባሉ እርሱ ግን ተነስቷል በመቃብር የለም። ይህ ነው ትልቁ የትንሣኤ ጌታ። ይህ ነው ትልቁ የትንሣኤ ጌታ። ሞትን ድል የነሳ መቃብርን ባዶ ያደረገ በንጉሱ ሞት ሰይጣን ሲደሰት የነገስታት ንጉስ ጌታ ቁልፉን ከእጁ ወሰደበት። ጠላት ሆይ የታለ መውጊያክ? ሞትስ የታለ ስልጣንክ? ስልጣን አለኝ ኃይል አለኝ እያልክ ስትዋጋን ለካ የኛ ጌታ ብቻ ነው ጀግና። ለካ የኛ ጌታ ብቻ ነው ጀግና። ሞት ድል የነሳ ጌታ ሰባቱን ማተብ የፈታ የሞትንና የሕይወትን ቁልፍ በእጁ የያዘ በጨለማው ላይ ብርሃን የሆነልን የተጣለን የሚያነሳ በተዘጋ ቤት ሰላምን ይዞ የገባ እውነተኛ አባት የሆነ ከሰማይ ሰማያት ለኛ ሲል የወረደ ይህ ነው የትንሣኤ ጌታ። ይህ ነው የትንሣኤ ጌታ። አሜን። ከቤተ ሰማርያ እስከ ጎልጎታው ድረስ እዳችን ተከፍሏል በታላቁ ጌታ። በቀራንዮ ላይ በፈሰሰው ደም መዳን ሆኖልናል ለዘላለም ከአብ ዘንድ ለኛ የተሰጠን ትልቁ ስጦታችን አንተው ነህና። ይህ ሚስጥር ለኔ ተገልጦልኛልና መዳን ካንተ ዘንድ ሆኖልኛልና ባለውለታዬ ልበል ኢየሱስ ጌታዬ። ባለውለታዬ ለሰው ሁሉ የምታበራ ከጨለማው ዓለም ብርሃኑ ከሞት በላይ የሆንክ እንደ ሰው ሞተ እንደ አምላክነት የተነሳክ እንደ በግ ተመተ እንደ አንበሳ ያሸነፍክ የክብራችን ሰይፍ የሆንክ በሰማይ በምድር በባህርና በጥልቀት አንተ የምትመስል አምላክ አይገኝምና ስለ ምሕረትህ ስለ ታማኝነትህ ለስምህ ምስጋና አቀርባለሁ። ለስምህ ምስጋና አቀርባለሁ። የዘላለም ጌታ ሆይ መታሰቢያ ከትውልድ እስከ ትውልድ የሚኖር በእግዚአብሔር ቀኝ የተቀመጥክ ታላቅ የልዑል ልጅ የሆንክ
ጌታ አምላክ የአባቱን የዳዊት ዙፋን የሰጠው በያዕቆብ ቤት ላይ ለዘላለም የሚነግስ ለመንግስቱ ፍጻሜ የሌለው ቅዱስ የእግዚአብሔር ልጅ የተባለ እርሱ ነው። ትንሣኤ ትልቁ ተስፋችን እርሱ ነው። ትንሣኤ